በዛሬው ዕለት ጀነራል ታደሰ ወረደ አሉበት ስለተባለው ሁኔታ በእጅጉም አነጋጋሪ የሆኑ ጉዳዮች በማህበራዊ ሚዲያ ላይ ሲነሱ ነበር። በእነዚህ ጉዳዮች ዙሪያ የተለያዩ መረጃዎች ሲወጡ ነበር። ለመሆኑ ጀነራል ታደሰ ወረደ የት ነው ያሉት? በዚህ ጉዳይ ዙሪያ ለእናንተ የምናቀርብላችሁ ሰፋ ያለ መረጃ አለ። ሌሎች መረጃዎችንም ይዘን ቀርበናል። ሰብስክራይብ አድርጉን። አብራችሁን ስላላችሁ እናመሰግናለን። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደ ከቀናት በፊት በቢቢሲ የትግርኛ ቋንቋ አገልግሎት ድረገጽ ላይ በወጣው ዘገባ መሰረት ሰፊ የደህንነት ስጋት ተጋርጦባቸው እንደነበረ መዘገቡ የሚታወስ ነው። በዚሁ ዘገባ ላይ ጀነራል ታደሰ ወረደ ብዙም እንቅስቃሴ እያደረጉ እንዳልሆነ ይልቁንም አሁን ባለው የክልሉ አስተዳደር ማለትም በዶክተር ደብረጽዮን ገብረ ሚካኤል በዋናነት በአጠቃላይ ደግሞ በህወሓት የሚመራው አስተዳደር በሱ የደህንነት ቁጥጥር ስር እንደሚገኙ በሰፊው ታትቶ ነበር። ይሄውም ለቤተሰቦቻቸውም ስጋት ስለመፍጠሩም የሚያመላክት ነው። ባለፈው ሳምንት የአሜሪካው አምባሳደር ኤርቪን ማሲንጋ ወደ መቀሌ ጎራ ሲሉ ጀነራል ታደሰ ወረደን ለማግኘት ቀጠሮ ይዘው ነበር። ነገር ግን ይሄ ቀጠሮ ሳይሳካ ስለመቅረቱ የተለያዩ ዘገባዎችን ጠቅሰን እኛም በዩቲዩብ ቻናላችን ላይ በሰፊው መዘገባችን ያዳመጣችሁት የምታስታውሱት ነው። ይኸውም የሆነው አጃቢ አንመድብም በሚል በትግራይ ክልል ሰላምና ጸጥታ ቢሮ ውስጥ በሚገኘው የቪአይፒ ጥበቃ ክፍል በኩል ውሳኔ ስለተላለፈ ነበር። ይሄ ጉዳይ ጀነራሉን አበሳጭቷቸው ከአምባሳደር ኤርቪን ማሲንጋ ጋር የነበራቸውን ቆይታ በስልክ ሊያደርጉ ስለመገደዳቸውና ለ20 ደቂቃ ያክል ከአምባሳደር ኤርቪን ማሲንጋ ጋር መነጋገራቸውን በእጅ ስልካቸው ውይይት ሲያደርጉ የተመለከቷቸው የመረጃ ምንጮች ለቢቢሲ ተናግረው ነበር። እንግዲህ እነዚህ ሁሉ ነገሮች ከተከሰቱ በኋላ እርሳቸው ወይም ጀነራል ታደሰ ወረደ ከስልጣን ከወረዱ በኋላ ከሚዲያም ሆነ ከሌሎች እይታዎች መጥፋታቸው ዘአፍሪካ ሪፖርት የተሰኘው በደህንነት ጉዳዮች ላይ አተኩሮ የሚሰራው ድረገጽ ላይ ደግሞ አቶ ጌታቸው ረዳ ሌተናንት ጀነራል ታደሰ ወረደ ወደ እርሳቸው ፓርቲ ማለትም ወደ ስምረት ፓርቲ እንዲቀላቀሉ ማባቢያ እያቀረቡላቸው እንደሚገኝና ያ ሙከራ እስካሁን ድረስ ውጤት አለማሳየቱን ሌተናንት ጀነራል ታደሰ ወረደ በህወሓት ሰዎች ጥብቅ ክትትል ስር መውደቃቸውን የሚያትት ዘገባ መተላለፉ የሚታወስ ነው። እነዚህ ሁሉ ነገሮች ከተከሰቱም በኋላ ዛሬ አዲስ መረጃ ወጥቷል። ይህም አዲስ መረጃ እንግዲህ ዩኤምዲ ሚዲያ የተሰኘው ድረገጽ በዶክተር ጌታቸው አሰፋ የሚመራው ድረገጽ ላይ የወጣ መረጃ ነው። በዚህ መረጃ ላይ እንግዲህ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደ በይፋ ይኖሩበታል ተብሎ ከሚታወቀው ስፍራ ተሰውረዋል የሚል ነው። ይሄውም መሰወር የተከተለው በአካባቢው ወይም በመኖሪያ ስፍራቸው ዙሪያ ይገኝ የነበረው እጀባ የሚሰጣቸው ወይም ደግሞ ጥበቃ የሚያደርግላቸው ኃይል ከዛ አካባቢ መንቀሳቀሱን ወይም ደግሞ መሰወሩን ተከትሎ ነው። እንግዲህ ወደ ጉዳዩ በዝርዝር ስንገባ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደ እስከ ትላንት በስቲያ ማክሰኞ ድረስ በከፍተኛ ደረጃ በሚጠበቀው የመኖሪያ ግቢያቸው ውስጥ ይገኙ ነበር ተብሏል። ይሄ የመኖሪያ ግቢያቸው የት ነው የሚገኘው? መቀሌ መስጊድ ውስጥ መቀሌ ከተማ ውስጥ አዲ ሀውሲ የሚባል አካባቢ ያለ ወይም ቀበሌ ያለ ልዩ ስሙ ነው አዲ ሀውሲ። ይሄ አዲ ሀውሲ የተባለው አካባቢ ከአሉላ ሆስፒታል በደቡባዊ ምስራቅ አቅጣጫ የሚገኝ ነው። በሱ አካባቢ ውስጥ ያለው ኑር መስጊድ ከተባለው የተወሰኑ ብሎኮች ወይም የተወሰኑ ቅያሶችን አልፎ ነው መኖሪያ ቤታቸው የሚገኘው የሌተናንት ጀነራል ታደሰ ወረደ። እንግዲህ በዚህ አካባቢ የሚኖሩት ሌተናንት ጀነራል ታደሰ ወረደ ከቤተሰባቸው ጋር ነው የሚኖሩት። በዚህ አካባቢ በከፍተኛ ደረጃ ይጠበቃሉ። በከፍተኛ ደረጃ በቪአይፒ የጥበቃ ክፍል ቅድም በጠቀስ ነው ኃይል ጥበቃ ይደረግላቸዋል።
እናም የዚህ የዩኤምዲ ሚዲያ ምንጮች እንደሚናገሩት ከሆነ በተደጋጋሚ እርሳቸው የሚታዩት ከግቢው ወጣ ሲሉ ጧት ላይ ነው የሚታዩት። ማለት ጧት ላይ ከመኖሪያ ግቢያቸው ወይም ደግሞ ከመኖሪያ ስፍራቸው ወጣ ብሎ ሲንቀሳቀሱ ይታያሉ። እንግዲህ ወጣ ብሎ ከተንቀሳቀሱ በኋላ ከመመለሳቸው አስቀድሞ ወይም ደግሞ አንዳንዴም ከተመለሱም በኋላ እንግዲህ ማለትም እንቅስቃሴ የሚያደርጉት ወደ ቤታቸው ከተመለሱ በኋላ በሁለት ፓትሮል መኪኖች አማካኝነት ነው እጀባ የሚደረግላቸው ማለት ነው። እንግዲህ በእርሳቸው መኖሪያ ቤት ዙሪያ የታጠቁ ወታደሮችና ፓትሮል ወይም ደግሞ መኪኖች በተለያዩ አቅጣጫዎች የመኖሪያ ቤታቸውን ከበው ይገኛሉ። የታደሰ ወረደን የመኖሪያ ቤት የሚከቡት እንግዲህ እነዚህ 3 ቤቶችን ነው። በታደሰ በስታፉ እና በሚሊተሪ ሴኩሪቲ ፐርሶኔል ወይም ደግሞ የጸጥታ አካል አማካኝነት የሚገኙበት መኖሪያ ቤት ማለት ግቢ ውስጥ ነው የሚገኙበት ስፍራ አለ። ከዛ ባለፈ ግን ቤተሰቦቻቸውና አቶ ጀነራል ታደሰ ወረደ የሚኖሩበት ቤት አለ። እነዚህ ሁሉ ተከበው የሚጠበቁት ማለት ነው። እንደ አይን እማኞች እንደሆነ ለመጨረሻ ጊዜ ይህ አይነት እጀባ ወይም ደግሞ ጥበቃ ሲደረግላቸው የነበረው ቅዳሜ ማክሰኞ ጠዋት ላይ ነበረ። ይሄ አይነት የሴኩሪቲ አሬንጅመንት ይታይ የነበረው። ነገር ግን ከማክሰኞ ጠዋት ጀምሮ እነዚህ ሌተናንት ጀነራል ታደሰ ወረደን ይጠብቁ የነበሩት ፓትሮል መኪኖች እና ወታደሮች ስለመሰወራቸውን የተነገረው። ምስክሮችም እንደሚናገሩ ከሆነ በዛ ቦታ ላይ ሌተናንት ጀነራል ታደሰ ወረደን የሚጠብቁ የጸጥታ አካላት እንደሌሉና ራሳቸውም ሌተናንት ጀነራል ታደሰ ወረደ ብዙን ጊዜ ከመኖሪያ ግቢያቸው ሲወጡ ወይ ሲጋራ እያጨሱ ነው የሚታዩት ወይ ሲንቀሳቀሱ ነው የሚታዩት። ከዛን ጊዜ ጀምሮ ይህም ሁኔታቸውም እንዳልታየን የተነገረው። ይሄ ጉዳይ የተፈጠረው እንግዲህ ቅድም የጠቀስናቸው ሁኔታዎች በተለይም የቢቢሲ ዘገባ ትልቅ ሼክ ወይም ደግሞ ትልቅ መንቀጥቀጥን ከፈጠረ በኋላ ነው። ይህ ሁኔታ እንዳለ በርካታ ወገኖች ሌተናንት ጀነራል ታደሰ ምን ገጠማቸው፣ ወዴት ሄዱ፣ ወዴት ተሰወሩ የሚል ነገር ተፈጥሮ ነበር። እኛም ዘንድ ይሄ ጥያቄ ተነስቶ ነበር። ይህን ጥያቄ ምላሽ ለማግኘት የመረጃ ምንጮቻችንም ጠይቀን ነበረ። ዩኤምዲ ሚዲያ ከዚህ እኛ ከጠየቅን በኋላ ባወጣውም ዘገባ ላይ ተመሳሳይ አይነት ምላሽ ያለው ዘገባ ነው ያወጣው። እኛ የጠየቅናቸው በመቀሌ ከተማ የሚገኙ የመረጃ ምንጮቻችን ሌተናንት ጀነራል ታደሰ ወረደ ከመኖሪያ ቤታቸው ፈቀቅ እንዳላሉና ምንም አይነት መሰወር እንዳልገጠማቸው የሚናገር መረጃን የገለጹልን። ዩኤምዲ ሚዲያ እንግዲህ እንደሚናገረው ከሆነ ሌተናንት ጀነራል ታደሰ ወረደ በመኖሪያ ቤታቸው የሚገኙ ሲሆን ነገር ግን ለእርሳቸው የሚደረግ የነበረው ጥበቃ በእጅጉ ስለመቀነሱ ነው የተነገረው። እንግዲህ ዩኤምዲ ሚዲያ እንደሚናገረው ከሆነና ከስፍራው አገኘሁት እንዳለው የቪዲዮ ማስረጃ ማለትም ምሽት 3 ሰዓት ከ21 ላይ እንደተቀረጸው ምስል ከሆነ ምሽት ሳይሆን ይቅርታ ጠዋት ላይ ነው። ጠዋት 3 ሰዓት ወይም ረፋዱ 3 ሰዓት ከ21 ላይ ለተቀረጸ ቪዲዮ እንደሚያሳየው ከሆነ በስፍራው ምንም አይነት በእርሳቸው መኖሪያ ስፍራ ላይ ምንም አይነት ወታደራዊ ጥበቃ እንደሌለን የተነገረው። እንግዲህ ይሄ በጣም ለእርሳቸው አስጊ እንደሆነ የተነገረው። ከዚህ ቀደም ባለፉት ሳምንታት ውስጥ በርካታ በከባዱ የታጠቁ ጠባቂዎች እርሳቸውን እንግዲህ ሲጠብቁ እንደነበረና መኖሪያ ቤታቸውን ከበው እንደነበረ ሲነገር ነበረ። እንግዲህ ባለው ሁኔታ ላይ እንግዲህ ያለውን ውጥረት ነው የሚያሳየው። ሌተናንት ጀነራል ታደሰ ወረደ
በእጅጉ ስጋት ውስጥ ነው ያሉት። ምክንያቱም ለቢቢሲ እንደዚህ አይነት ዘገባ መውጣቱ በህወሓት ዘንድ የፈጠረው ትርምስ አለ። እንግዲህ ከዚህ ቀደም 25 የጥበቃ ጓዶች ተመድበውላቸው ነበር ለሌተናንት ጀነራል ታደሰ ወረደ እርሳቸውን ሊጠብቁ። በአሁኑ ሰዓት 17 ያህሉ ከዛ እርሳቸውን ከሚጠብቁበት አካባቢ እንዲወጡ ተደርጎ 8ቱ ብቻ እንዲቀሩ ነው የተደረገው። ከዚህም በተጨማሪ የጸጥታ አካላቱ የሚጠቀሙበት መኪና እሱም ከዛ አካባቢ እንዲወጣ ተደርጓል። እንግዲህ ከዚህ ቀደም እንግዲህ ወጥተዋል። እነዚህ ከሁለት ቀናት በፊት ነው እንግዲህ የወጡት። እናም ታደሰ ከዚህ ጊዜ በኋላ ጠፍተዋል ወይም ደግሞ እነሱም ከጠፉ በኋላ ጠፍተዋል የሚለው መረጃ በእጅጉ ምንም ነገር ሊገኝ አልቻለም። እንግዲህ በአጠቃላይ 3 የአይን ምስክሮች ነው የጠየቀው ዩኤምዲ ሚዲያ። ሶስቱም የሚናገሩት የጸጥታ አካላት መቀነሳቸውን እዛ አካባቢ የሚያጅቡ የነበሩ የጸጥታ አካላት መቀነሳቸውን ነው ያመለከቱት። እንግዲህ ሌተናንት ጀነራል ታደሰ ወረደ ጉዳይ በእጅጉ አነጋጋሪ ነው። ወደፊትስ ምን አይነት ተጽዕኖ ሊፈጥር ይችላል በትግራይ ፖለቲካ ውስጥ የሚለውን አብረን የምናየው ቢሆንም ሌተናንት ጀነራል ታደሰ ወረደ ግን አሁንም ቢሆን በህወሓት ጥብቅ የደህንነት ቁጥጥር ውስጥ እንደሚገኙ ነው ለማወቅ የቻልነው። ወደ ሌሎች አጫጭር መረጃዎች እናልፋለን። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ በጸና ታመሙ የሚል መረጃ ነው የወጣው። ባለፈው ማክሰኞ በእጅጉ በድንገተኛ ህመም ገጥሟቸው ነበር ነው የተባለው። አቶ ጌታቸው ረዳ ራሳቸውን ስተው ነበረ በመኖሪያ ቤታቸው ተብሎ ነበር። ከዛ በኋላ በድንገት ወደ ጦር ኃይሎች ሆስፒታል የህክምና ክትትል እንዲያደርጉ ተደርጎ ነበረ፣ ወዲያውኑ ተወስደው ማለት ነው። ሆኖም ግን ይሄ ጉዳይ ሰፊ ልባት ያስፈልገዋል ተብሎ ትናንት ምሽት ዋሽንግተን ዲሲ በሚገኘው ሜድስተር ዋሽንግተን ሆስፒታል ሴንተር ለህክምና መሄዳቸው ተነግሯል። በአሁኑ ወቅት በእጅጉ በጽኑ ህሙማን ክፍል ውስጥ በእጅጉ ክትትል የተደረገላቸው ይገኛል። የህክምና ክትትል የተደረገላቸው ይገኛል። ከዚህም ቀደምም በተደጋጋሚ በዩናይትድ አረብ ኤሚሬት ወይም ደግሞ በተባበሩት አረብ ኤሚሬቶች ውስጥ በሚገኙ ሆስፒታሎች ውስጥ ህክምና ሲያገኙ እንደነበረ እንግዲህ እኛ በእጅጉ የዘገብነው ዘገባ ነው። በጣም የህክምና ምልልሱ የእርሳቸውን የጤና ሁኔታ በእጅጉ ጥያቄ ምልክት ውስጥ የከተተ ነው። በጣም አስቸጋሪ አድርጎት ነበር። አሁንም እንደገና ታመው ወደ አሜሪካ ተጉዘዋል ተብሏል። ወደ መጨረሻው መረጃ እናልፋለን። አቶ አማኑኤል አሰፋ የትግራይ ክልል ምክትል ፕሬዝዳንት ናቸው። እርሳቸው በፌስቡክ ገጽ ላይ እንዳሰፈሩት ከሆነ ብልጽግና በአማራ ክልል በኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ላይ ያካሄደው የድሮን ጥቃት በአጋጣሚ ኢላማው በሳተ ስህተት የተፈጸመ ሳይሆን ሆን ተብሎ ኢላማውን ጠብቆ እንዲገድልና እንዲያወድም በተተኮሰ ሰይጣናዊ ተልዕኮ የተደረገ ነው ብለዋል። ብልጽግና ቤተክርስቲያንን በብሉይነት ፈርጆ የሁላችንም ታሪክና ቅርሶቻችን በመሰረዝና በማፍረስ ማንነት አልባ ህዝቦች ሊያደርገን የተነሳ ክፉ ጠላት ነው ብለዋል። ይህ ስርዓት ትላንት በትግራይ አብያተ ክርስቲያናትና መስጂዶች የፈጸመው ጥፋት ዛሬ እንደ በጎ ነገር በሁሉም አካባቢዎች አስፋፍቶ ቀጥሎበታል። የህዝብ ጸር የሆነ ስርዓት የጊዜ ጉዳይ ካልሆነ በስተቀር በአንድ አካባቢ የጀመረው የጥፋት ሴራ ቀስ በቀስ እንደ ሰደድ እሳት ወደ ሁሉም አጋባቱ ግድ ነው። ያም ነው እየሆነ ያለው ሲሉ በፌስቡክ ገጻቸው ላይ አጠር ያለ መልእክት አስተላልፈዋል። በዚህ አጭር መልእክት ውስጥ የፌዴራል መንግስቱን በእጅጉ ነው የተቹት። ይሄን እንግዲህ መመልከት ይችላል ከቃላት አጠቃቀማቸው አንጻር፣ ከሐሳባቸው አንጻር። ይህን ጉዳይ ያነሱት ለምንድን ነው? በአባይ ጊዮን ቅድስት አርሴማ አንድነት ገዳም በዛሬው ዕለት ጠዋት ላይ የድሮን ጥቃት ስለመፈጸሙ ሲዘገብ ነበረ። እንግዲህ በዚህ ገዳም ላይ አሰቃቂ ነው የተባለ ነው የድሮን ጥቃት የተፈጸመው። በዚህም የድሮን ጥቃት ላይ መነኮሳት ላይ ከባድ ጉዳት ደርሷል ሲሉ ነው የመረጃ ምንጮች የገለጹት። እንግዲህ በተደጋጋሚ ይሄ የድሮን ጥቃት በተለያዩ አካባቢዎች በተለይም በአማራ ክልል አካባቢዎች
በበርካታ ቦታዎች ሲፈጸም ተስተውሏል በቤተክርስቲያናት ላይ። በዚህ ምክንያት የሰው ሕይወት ስለማለፉ በርካቶች ስለመቁሰላቸው እና የገዳሙ ሕንፃ ሙሉ በሙሉ ስለመፍረሱ ነው የተነገረው። በዚህ ጥቃት ምክንያት 13 ንጹሃን እናቶች ጉዳት አስተናግደዋል ተብሏል። ከነዚህ መካከል አንዲት እናት ጥቃቱ በተፈጸመበት ቅጽበት ወዲያውኑ ሕይወታቸው አልፏል ተብሏል። ሌላኛው እናት ደግሞ ወደ ሆስፒታል ከተወሰዱ በኋላ በደረሰባቸው ከባድ ጉዳት ምክንያት ሕይወታቸው አልፏል ተብሏል። ከሟቾቹ በተጨማሪ 7 ሰዎች ላይ ከባድና ቀላል የመቁሰል አደጋ ደርሷል ተብሏል። ከቆሰሉት መካከል አንደኛው ግለሰብ በሕይወትና በሞት መካከል እጅግ አሳሳቢ በሆነ ሁኔታ ላይ ሲገኙ፣ ሌሎች 3 ሰዎች ደግሞ በሕክምና ተቋም ውስጥ አስቸኳይ ሕክምና እየተደረገላቸው ይገኛል ተብሏል። እንግዲህ ይሄ ጥቃት የተፈጸመው ዛሬ የቅዱስ ቂርቆስ ዝክር የተባለ በዓል ይከበር ስለነበር ምግብ ለማዘጋጀት ተሰባስበው የነበሩ 13 እናቶች እህል እየለቀሙ ነበር። በዚህ መሀል ነው በድሮን የተመቱት በማለት ተነግሯል። ጥቃቱ በተፈጸመበት ሰዓት ምንም አይነት ወታደራዊ እንቅስቃሴ በገዳሙ አካባቢ አልነበረም ብለዋል የመረጃ ምንጮች። እንግዲህ በዚህ ሁኔታ ነው ጥቃቱ የተፈጸመው። በእጅጉ አሳዛኝ ጥቃት እንደሆነ በርካቶች በፌስቡክ ገጻቸው ወይም በፌስቡክ ትስስር ገጻቸው አማካኝነት ሲያመለክቱ ነበር። አቶ አማኑኤል አሰፋ ይህን መነሻ በማድረግ ነው የፌዴራል መንግስቱን በእጅጉ የተቹት። ወደ መጨረሻው መረጃችን ስናልፍ ከሚያዝያ ወር ወዲህ ከምስራቅና ምዕራብ ወለጋ ዞኖች ከ2575 በላይ አዳዲስ ተፈናቃዮች ደብረ ብርሃን ወደሚገኘው ወይንሸት መጠለያ ጣቢያ መግባታቸው ተነግሯል። ከምስራቅ ወለጋ ዞን ስቡ ስሬ ወረዳ ወጤ ከተባለ ቦታ ብቻ በቅርቡ ከ950 በላይ አባወራዎች ማንነትን መሰረት ያደረገ ነው በተባሉ ጥቃቶች ምክንያት ከቀያቸው እንደተፈናቀሉ ተናግረዋል። የመረጃ ምንጮች ማለት ነው። በወይንሸት መጠለያ 7000 ገደማ የነበሩ የተፈናቃዮች ብዛት በአሁኑ ወቅት 12465 ስለመድረሱ ነው የተነገረው። አድማጭ ተመልካቾቻችን ሰብስክራይብ አድርጉን። አዳዲስ መረጃዎች ሲኖሩ ተመልሰን እንመጣለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።